ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ማይክሮሶፍት ኤክሴል ተጠቃሚ በሙሉ የግድ ማወቅ ያለበትን ፒቮት ቴብልን በጣም ባጭሩ እና በጣም በቀላሉ አሳያችኋለሁ ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ለምሳሌ እንዲሆነ እዚህ ጋር ያመጣሁት አንድ ዳታ አለ። አሁን ፒቮት ቴብል መጀመሪያ ዓላማው ራሱ ምንድነው? ረጃጅም ነገር ሊሆን ይችላል፣ ውስብስብ ነገር ሊሆን ይችላል። በአጭሩ ለማየት የምንፈልገውን ብቻ መርጠን እንድናይ ያግዘናል ማለት ነው። ለምሳሌ እዚህ ጋር በቀን የተከፋፈለ ነገር አለ። በየቀኑ አሁን የተለያዩ ሰዎች ሽያጭ ሊያከናውኑ ይችላሉ። የተለያየ ስራ ሊሰራ ይችላል። አይተሞቹ ወይም ፕሮዳክቶቹ ሊለያዩ ይችላሉ ማለት ነው። ከዛ ለምሳሌ እዚህ ጋር አሁን ጆን ፎን ሸጧል። ከዛ በኋላ ምን ያህል ሸጠ የሚለውን የእሱን ብቻ በጣም በቀላሉ ማየት ይቻላል። እዚህ ጋር የምታዩዋቸውን ሰዎችም በአጠቃላይ እንደዚሁም በሪጅን ከፋፍለንም ማለት ነው እያየነው ስንሄድ በደንብ ግልጽ ይሆንላችኋል። ለስራ እንዲመቸን የመጀመሪያ ስቴፓችን ይህን በቴብል ብታደርጉት በጣም የተሻለ ስለሆነ ወደ ቴብል እንቀይረዋለን። ቴብል ለማድረግ ብዙ አይነት መንገድ አለ። አንደኛው ደስ ያላችሁ ቦታ ክሊክ ታደርጉና ኮንትሮል ኤ ስትነኩ አጠቃላይ ሁሉም ይመረጥላችኋል እዚህ ጋር ያለው ነገር ማለት ነው። ካልሆነ ደግሞ ሰሌክት ማድረግም ትችላላችሁ እንደዚህ አጠቃላይ ያላችሁን እንትን። ከዛ በኋላ ኮንትሮል ቲ መንካት ወይም ከላይ ኢንሰርት የሚል አለ፣ ኢንሰርትን ትነካላችሁ። ከዛ እዚህ ጋር ቴብል የሚል አለ፣ ቴብልን ትነካላችሁ። በመቀጠል ኦኬ ነው የምትሉት። ከዛ ቴብል ሆነልን በቀላሉ ማለት ነው። የተሸፈነ ነገር ካለ እዚህ ጋር ጫፏ ላይ ነክታችሁ ሁለት ጊዜ እዚህ ጋር ክሊክ ብታደርጉ ተስተካክሎ ሁሉም ይታዩአችኋል። አሁን ይህንን ወደ ፒቮት ቴብል እንቀይረዋለን። ወደዛ ለመቀየር ብዙ አይነት መንገድ አለ። የመጀመሪያው ከላይ ኢንሰርት የሚል አለ፣ ኢንሰርትን ትነካላችሁ። ከዛ እዚህ ጋር ፒቮት ይላል እንደምታዩት ወይም ፒቮት ቴብል። ይሄን ስትነኩ አማራጮች አሉ። ፍሮም ቴብል ሬንጅ ይላል። ስለዚህኛው በቴብል ስለተቀመጠ ፍሮም ቴብል ሬንጅ የሚለውን ትነካላችሁ ይሄንን። ከዛ በኋላ እንደምታዩት ቴብል ዋን ብሎ ስሙን እዚህ ጋር ይሄኛው ቴብል ዋን ስለሆነ ማለት ነው ያስቀምጣል። ከዛ አዲስ ወርክሺት ላይ ነው ወይስ እዚሁ ጋር ይላችኋል። አሁን ለምሳሌ ኤግዚስቲንግ ካደረጋችሁ እዚሁ ነው የሚቀመጠው ማለት ነው። እኛ ግን አዲስ ላይ ስለምንሰራ እዚህ ጋር ኒው የሚለው እንዳለ ኦኬ እንለዋለን። ተመልከቱት አሁን አንድ ነው እዚህ ጋር ያለን። ይሄን ኦኬ ስለው ከስር ሁለት ይሆናል። ሁለት ሆነ ማለት ነው እንደምትመለከቱት። ከዛ ወደዚህ ያመጣናል። አሁን የምንሰራው አንደኛ እዚህ ጋር የምንሰራውን ስራ እዚህ ጋር ነው የምናየው። ስራችን ደግሞ የሚከናወነው እዚህ ጋር ፊልድ ላይ ነው። ይሄንን ደስ ያላችሁ ቦታ ጋር ማድረግ ይቻላል። ሳይዙን እንደዚህ ማድረግ ትችላላችሁ። ምናልባት ግን ባዶ ቦታ ልክ ስትነኩ እንደምታዩት ጠፍቶብኛል። እናንተ የሚጠፋባችኋል። እንዲህ ከጠፋባችሁ መታችሁ እዚህ ላይ ለምሳሌ ክሊክ ብታደርጉ ይመለስላችኋል ማለት ነው። ወይም ከላይ ፒቮት ቴብል አናላይዝ የሚል አለ። ይሄን ነክታችሁም እዚህ ጋር ፊልዱ ለምሳሌ ብትነኩት ይጠፋል፣ ይሄን ብትነኩት ይመጣል። በዚህ መንገድ መቆጣጠር ትችላላችሁ። አሁንም ይሄን ትንሽ ለጠጥ ልናደርገው እንችላለን። ይሄኛው ከዛ በአጠቃላይ አሁን ፒቮት ቴብል ፊልድ ይባላል። እዚህ ጋር ከላይ ዴት ሪጅን እያለ ይቀጥላል። ይሄኛውን ወርታችን እንደዚህ ያደርጋችሁ መመልከት ትችላላችሁ። እነዚህ ነገሮች አሁን ምንድን ናቸው? በአጠቃላይ ቴብላችን ጋር እንመለስና ባሳያችሁ ከላይ እንደ ሄዲንግ የተቀመጡት ነገራችሁ እንዳለ እዚህ ጋር ይገባል ማለት ነው። ከዛ ማየት የምትፈልጉትን ደግሞ የምታዩት እዚህ ጋር ነው ብያችኋለሁ። አሁን ለምሳሌ እንትን ማየት ፈልገናል። ማን ነው በደንብ የሸጠው የሚለው ማወቅ ከፈለግን ወይም እያንዳንዱ ምን ሸጠ የሚለው ሴልስ ፐርሰን የሚለውን ላውጣው። እዚህ ጋር ሴልስ ፐርሰን ይላል። እዚህ ጋር ቲክ ስታደርጉ ይመረጣል ማለት ነው። ከዛ በዲፎልቱ እንደምታዩት የትን ያስገባውን ሮ ላይ ነው ያስገባው፣ ወይም ከስር መታችሁ ብታዩትም ሮ ይላል ማለት ነው። ላጥፋውና ደግሞ ጎትታችሁ እናንተ ለምሳሌ ይሄንን ጫን ብላችሁ ትይዙትና ኮለመን ጋር ብታረጉት በኮለመን በኩል ይሆናል። አንደኛ ኮለመን ላይ፣ ሁለተኛ፣ ሶስተኛ፣ አራተኛ እያለ ካልፈለጋችሁ ግን ከዚሁ መቀየር ይቻላል። ሮ ጋር እዚህ ጋር ሮ ብታረጉት ደግሞ በሮ ይሆናል ማለት ነው። የመጀመሪያው ሮ ላይ፣ ሁለተኛ፣ ሶስተኛ እያለ እንደዚህ እየቀጠለላችሁ ይሄዳል ማለት ነው። አሁን ስማቸውን ተመልከቱት። 1 2 3 4 ብቻ ነው ያለን። እዚህ ጋር ግን እንደምታዩት ስማቸውን በጣም ተደጋግሞ ነበር። አሁን ማምን ያህል ሸጥ የተሸጠ የሚለውን ይሄኛው ለቁጥጥር አይመችም ማለት ነው። ፒቮት ቴብል ግን ምን አደረገልን? አሁን እዚህ ጋር እንደምታዩት መርጦ አራቱን ብቻ መጣ። ምን ያህል ሸጡ የሚለውን ደግሞ ላውጣው ለምሳሌ እዚህ ጋር። ስለዚህ ምን አደርጋለሁ? ፒቮት ቴብል ላይ ክሊክ እናድርግ፣ ይሄ አክቲቭ እንዲሆንልን ይሄን መንካት ትችላላችሁ። ቶታል ሴል የሚል አለላችሁ እዚህ ጋር ብትነኩት በዲፎልት አሁን እዚህ ጋር አስገባው። እንደምታዩት ቫልዩ ጋር ያስገባው። ካላስገባላችሁ ግን ቁጥር ነገሮች ቫልዩ ስለሆኑ ካልኩሌት ለማድረግ ስለሚያግዙ ጎትተን ቫልዩ የሚለው እዚህ ጋር ስላለ እዚህ ጋር እንለቃለን። ቫልዩ ጋር ገባ። ከዛ እዚህ ጋር ለምሳሌ እንደምታዩት የመጀመሪያው ሰው እዚህ ጋር 740 ቶታሉ ማለት ነው ተደማምሮ። እዚህ ጋር መተን ቼክ ብናደርገው እያንዳንዱን አሁን የዚህን ብቻ እየመረጥን እዚህ ጋር እንደምታዩት 420 አለ። ከዛ ደግሞ እየፈለግን ከመደመር ይሄኛው ስራ ቀለለልን። ደምሮ በአጠቃላይ የሱ ይሄን ይመስላል ብሎ አስቀምጠን። የጆን ጋር ደግሞ ብንመጣ 1500 እያለ አመጣ።
ሁሉም የሸጡትን ደግሞ ራሱ እዚህ ጋር እንደምታዩት ቶታል ብሎ አስቀመጠልን ማለት ነው። ለምሳሌ ደግሞ እናንተ ግን የፈለጋችሁት ድምር ሳይሆን በአቨሬጅ ምን ያህል ሸጡ እያንዳንዱ ሰው የሚለውን ቼክ ማድረግ ከፈለጋችሁ እላው ላይ ትመጣላችሁ እንደዚህ። ከዛ ራይት ክሊክ መንካት ነው። በመቀጠል ሰመራይዝ ቫልዩ ባይ የሚል አለ እዚህ ጋር የምታዩት። በዚሁ አቅጣጫ ትመጣላችሁ። አሁን ሰም የሚለው ራይት ሆኗል። አሁን ሰም ነው የሰራሁላችሁ እያለን ነው። ካውንት ብዛቱን ከፈለጋችሁ ካውንት የሚለውን ብትነቁ እዚህ ጋር እንደምታዩት ኢምሊ የሚለው 4 ነው፣ ጆን የሚለው 5 ነው። ምን ያህል እንደሸጡ ወይም ደግሞ ብዛቱን ስማቸው የተደጋገመበትን ይነግራችኋል። እንምጣና አሁንም እዚህ ጋር ሰመራይዝ ባይ የሚለውን አቨሬጅ ብናደርገው በአቨሬጅ ምን ያህል ሸጡ እያንዳንዱ እንደምትመለከቱት የሸጡትን ያመጣላችኋል። ነገር ግን ቶታላቸውን ነው ማወቅ የፈለግኩት። ስለዚህ ሰመራይዝ ቫልዩ ባይ የሚለውን ሰም ባድርገው ደግሞ ድምር ያመጣልኝ ቶታሉ እዚህ ጋር ይቀመጣል ማለት ነው። ይህንን በቅደም ተከተል ማስቀመጥ ከፈለጋችሁ ሶርት ማድረግ ይቻላል። ለምሳሌ ከትልቁ እንዲጀምር ከፈለጋችሁ እዚሁ ላይ ራይት ክሊክ ትነካላችሁ። ከዛ ሶርት ይላል። በዚሁ አቅጣጫ ስትመጡ ስሞለስት ቱ ላርጀስት ወይም ከትንሹ ወደ ትልቁ ማለት ነው የምትነኩተው። ትንሹ ከላይ ይሆናል፣ እያደገ ይሄዳል። ከትልቁ እንዲጀምር ከፈለጋችሁ ግን ራይት ክሊክ ከዛ ሶርት ላርጀስት ከትልቁ ጀምር ልበለው። ከትልቁ ጀምሮ እንደምታዩት በዚህ መልክ በቀላሉ እያመጣልኝ ነው ማለት ነው። ይህንን አሁን ከስር ከስር ሴቭ ማድረግ ፕሪንት ማድረግ ትችላላችሁ እናንተ። ለምሳሌ ደግሞ አሁን ሚካኤል እንደምታዩት አንደኛ ላይ መጥቷል። የት ቦታ ነው የሸጡት የሚለውን ወይም ደግሞ ሪጅናቸውን ማወቅ ከፈለግን ሪጅናቸው አሁን እዚህ ጋርም ተቀምጦልናል ኖርዝ ሳውዝ እያለ እንመለስና ግን እዚህ ጋር ባጭሩ ለማየት ምን እናደርጋለን? ሪጅን ይኸውና ብትነኩት በዲፎልት እሱ ደስ ያለው ቦታ ያስገባዋል። ሮጋን ያስገባው። ስለዚህ አንደኛ ጎትታችሁ ሮጋ እናንተም ልታስገቡ ትችላላችሁ። ሀሳብ ቀይራችሁ ደግሞ ማውጣት ከፈለጋችሁ ጎትታችሁ ወደ ውጭ መልቀቅ ይቻላል። ባዶ ቦታ ላይ ብለቀው ይጠፋል ማለት ነው። ለምሳሌ እዚህ ጋር ሰማቸውን እዚህ ጋር ቫልዩ ብሎ ሰርቶልናል። ካልፈለኩት እንደዚህ አድርጌ ብለቀው ባዶ ቦታ ይጠፋል። ተመልከቱት፣ ጠፋ። ነገር ግን ማየት ከፈለኩኝ ደግሞ ምን አደርጋለሁ? እዚህ ጋር ልምጣና ቶታሉ እዚህ ጋር ለቅለታለሁ ማለት ነው። በተመሳሳይ ግን እዚህ ጋር ሰም የሚለውን ይሄንኛውን ቀስቱን ነክታችሁ አማራጮች አሉ እንደምታዩቸው። እዚህ ጋር ቫልዩ ፊልድ ሴቲንግ የሚለውን ስትነኩ ሰም ነው፣ ካውንት ነው፣ አቨሬጅ ነው፣ ማክሲመም ሚኒመም እያለ ያወጣላችኋል። ወይም ቅድም እዚህ ጋር ራይት ክሊክ ነክቼ ያገኘኋቸውን ነገሮች ማለት ነው። ሰመራይዝ ባይ የሚለው እዚህ ጋር መታችሁ እንደምታዩት እዚህ ጋርም አለ፣ እዚህኛው ጋር መሄድ ትችላላችሁ። ለምሳሌ እያንዳንዱ የሸጡትን ማክሲመማቸውን ማወቅ ከፈለጋችሁ እዚህ ጋር ቫልዩ የሚለው ጋር እንምጣና ማክሲመም ብትሉ ትልልቅ ቁጥራቸውን ብቻ የነሱን ያመጣል ማለት ነው። አሁንም ግን ሰም ስለሆነ የምፈልገው ሰም ላይ አደርገዋለሁ። ከዛ ሪጅን እያስገባን ነበረ። ስለዚህ ሪጅን እናምጣ። ፕሮዳክትም ሊሆን ይችላል የምታመጡት እናንተ። እዚህ ጋር አስገባሁት። አሁን እንደምታዩት የእያንዳንዱ የሸጠውን 3 ቦታ ነው ቅድም ቆጥረነው ነበር። ኢስት፣ ሳውዝ፣ ዌስት ላይ ሸጧል። በዚህ መንገድ ማለት ነው። ዞን ደግሞ ኖርዝ ላይ፣ ሳውዝ ላይ፣ ዌስት ላይ ሸጧል። እንደዚህ እያደረገ ያስቀምጣል። ቦታ ልትቀያይሩም ትችላላችሁ። ለምሳሌ ስማቸው ከስር ከስር እንዲሆን ከፈለጋችሁ ሁለት ነገር ካላችሁ እንደዚህ ጎተት አድርጋችሁ ከላይ ብታደርጉት ቦታ ይቀየራል። ጎተት አድርጋችሁ ወደ ታች ብታደርጉት ቦታው ይቀየራል። አሁን ሴልስ ፐርሰኖቹ ከላይ ይሁኑ። የፈለጋችሁት ደግሞ በኮለመን በኩል ከሆነ ሪጅንን እዚህ ጋር አምጥታችሁ ስትለቁት እንደምታዩት በዚህ መንገድ ይሆናል ማለት ነው። ኢስት ላይ፣ ኖርዝ ላይ፣ ሳውዝ ላይ፣ ዌስት ከዛ ግራንድ ቶታል አጠቃላይ የሸጡት እያለ የሁሉንም ያመጣላችኋል። ካልፈለጋችሁት ግን እንዳልኳችሁ ጎትታችሁ ማውጣት ነው። እዚህ ጋር ትመጡና እንደዚህ መልቀቅ፣ ጠፋ ማለት ነው። በተመሳሳይ ግን ደግሞ የፈለጋችሁት እናንተ አሁንም ይሄንን ወርታችን አውድ ላይ ያደረጉት ቼክ እናድርገውና ፕሮዳክት ለምሳሌ እያንዳንዱን ፕሮዳክት ምን ያህል ሸጡ የሚለውን ደግሞ ማየት ከፈለጋችሁ ፕሮዳክት ይኸውና ጎትተውና በሮ በኩል ነው ላይ የፈለኩት ሮ ጋር ይገባል። ላፕቶፕ እንደምታዩት 420 ሸጧል። ከዛ ፎን እያለ ይቀጥላል። እነዚህ አሁን ዋጋቸው ለሳምፕል ያስገቧቸው ናቸው እንጂ ቁጥሮቹ እንትን አይደሉም። በኮለመን ጋር ከፈለጋችሁ በኮለመን ጋር እንደዚህ ማድረግ ይቻላል ማለት ነው። በቀላሉ አሁን ዳታችንን እየተመለከትን ነው። እዚህ ጋር ደግሞ አንድ ነገር መጨመር እንችላለን። ፍሊተር የሚል አለ እዚህ ጋር እንደምታዩት። ለምሳሌ ይሄንን ፍሊተር ጋር ማመጣው ፕሮዳክቱን እንደዚህ ማለት ነው። አሁን አጠቃላይ የሸጡት ነው እዚህ ጋር ያለው እያንዳንዱ ሰው የሸጠው ነው። ነገር ግን ምን ያህል ላፕቶፕ ሸጡ እያንዳንዱ የሚለውን ብቻ ማወቅ ከፈለኩኝ ፍሊተር ስላስገባው እዚህ ጋር እንደምታዩት ፕሮዳክትን ፍሊተር ስላደረኩት ፕሮዳክት ኦል ሁሉም እየታየ ነው። አሁን ቀስቱን ብትነኩ ግን እነዚህ ዝርዝሮች ይመጣሉ። ቻርጀር አሁን ምን ያህል ተሸጠ የሚለው ማወቅ ከፈለኩ ቻርጀር ከዛ ኦኬ እላለሁ። እንደምታዩት ቻርጀር የሸጡት ሁለቱ ብቻ ናቸው። የሸጡት ደግሞ በዚህ ያህል መጠን ነው። እንምጣና ደግሞ ላፕቶፕ ኦኬ ልበል። እንደምታዩት ላፕቶፕ ደግሞ ይሄን ያህል ሽያጭ አግኝተዋል። ጠቅላላ ድምሩ ይሄን ይመስላል።
እንምጣ። አሁንም ከአንድ በላይ ከፈለጋችሁ ሰሌክት መልቲፕል አይተም የሚለውን ይሄንን ትነኩትና መጨመር ትችላላችሁ። አሁን ላፕቶፕ እና ራም ወይም ደግሞ ላፕቶፕ ይቅርና ከቻርጀር እና ከራም ምን ያህል ተገኘ የሚለውን ማወቅ ከፈለኩኝ ኦኬ እላለሁ። እዚህ ጋር እንደምታዩት ይሄን ያህል ተገኝቷል እያለ ነው። ካልፈለጋችሁ ደግሞ ሁሉንም ሪሙቭ ማድረግ ወይም ሁሉም እንዲታይ ከፈለጋችሁ እዚህ ጋር መታችሁ ኦል የሚለውን ትነኩታላችሁ። ከዛ ኦኬ ትላላችሁ። አጠቃላይ የሁሉም ይመጣላችኋል። ፍሊተሩን መቀየር ይቻላል። ደግሞ እዚህ ጋር ለምሳሌ ላውጣውና በሪጅን ከፈለኩኝ ሪጅን ይኸውና ፍሊተር ጋር ላስገባው። ከዛ ኖርዝ ላይ ምን ያህል ተሸጠ የሚለውን ማወቅ ከፈለኩ አሁን ኖርዝ እነካለሁ። ኦኬ ብል የኖርዝ ሽያጮች እነዚህ ናቸው። እንምጣ። አሁንም እዚህ ጋር ሳውዝ ብትሉት የሳውዝ ይመጣል። ኦኬ ብትሉት የሳውዝን ብቻ ያሳየኛል። በቀንም ማድረግ ትችላላችሁ። ለምሳሌ ይሄንን ላጥፋው፣ ወደዚህ ጎትቼ ልልቀቀው። ዴት ይላል። ዴትን ፍሊተር ጋር ልጠቀመው። አሁን እዚህ ጋር የሚያመጣው ቀኖች እንዳለ ሁሉንም ቀኖች። እናንተ ግን ለምሳሌ በ1 14 20 25 ምን ያህል ተሸጠ የሚለውን ቼክ ማድረግ ከፈለኩኝ ይመጣና ኦኬ ላለው እዚህ ጋር ያሳየኛል ማለት ነው። ስለዚህ በቀን በፈለጋችሁት ነገር ፍሊተር እያደረጋችሁ መጠቀም ትችላላችሁ ማለት ነው። እናንተ እንደምትሰሩት ፕሮጀክት ወይም ደግሞ እንደ ዳታችሁ ይለያያል የምታስገቡት ነገር። ዋና ሀሳቡ ግን ይሄን ይመስላል ማለት ነው። እዚህ ጋር ግን አቀማመጡ እንዲህ ካልመጣላችሁ ይሄን ነገር መቀየር ትችላላችሁ። እዚህ ጋር ሴቲንግ ምልክት አለ። ምን ላሳያችሁ ይላል። አሁንኛው ፊልድ ሴክሽን እና ኤሪያውን ነው የሚያሳየው። እንደዚህ ብታደርጉት አቀማመጡ እንደምታዩት በዚህ መልክ ይሆንላችኋል። ስለዚህ ይሄ እናንተ መብት ነው ማለት ነው። ይመቸኛል ብላችሁ ባሰባችሁት እየቀያየራችሁ ይሄንን መመልከት ትችላላችሁ። ይሄኛው ሌላ አዲስ ነገር የለውም። በተመሳሳይ ግን በፐርሰንት አሁን ምን ያህል ሸጡ የሚለውን ማወቅ ደግሞ ትፈልጉ ይሆናል አንድ ጊዜ ማለት ነው። ለምሳሌ ይሄ ምን ያህል ፐርሰንት ነው ከመቶ፣ ይሄስ ምን ያህል ነው የሚለው ማወቅ ከፈለጋችሁ በድጋሚ ታስገቡታላችሁ ማለት ነው። ለምሳሌ እንምጣና ቶታል ሴሉን ነው የምንፈልገው። ቫልዩ ጋር በድጋሚ ይገባል። እዚህ ጋር ልምጣና እለቀዋለሁ። ሁለቴ ይገባል ማለት ነው። እንደምታዩት እዚህ ጋርም አለ እዚህ ጋርም አለ። ስሙን ግን ኤዲት ማድረግ ትችላላችሁ። ለምሳሌ ሮሌብል የሚለው ላው ላይ ሁለቴ ክሊክ ላድርግና ልቀይረው። ይሄ ስም ስለሆነ ኔም እለዋለሁ። ይሄ ደግሞ የሸጡት ስለሆነ ላው ላይ ክሊክ አድርገን እንቀይረዋለን። ካልሆነ ከስተም ኔም የሚለውን መቀየር ትችላላችሁ። እዚህ ጋር እያሳየን ስለሆነ ይሄን ላጥፋውና ቶታል ይሁን። ለምሳሌ ቶታል ብዬ ልጻፍበት ይቀየራል። ኦኬ ብለው ተመልከቱት። ቶታል ሆኗል ማለት ነው። ይሄን ሰፋ ልታደርጉ ትችላላችሁ። እዚህ ጋር ደግሞ ፐርሰንቴጅ ነው የፈለኩት። ስለዚህ ሁለቴ ክሊክ እዚህ ጋር እንምጣና ፐርሰንት ምልክት እናስገባ እንችላለን። በፐርሰንት ላስቀምጠው ነው። ኦኬ አሁን ይሄኛው ፐርሰንት እንትን ሆኗል ማለት ነው። ልክ እንደ ኤክሴል ስለሆነ ይሄኛውን ሰፋ ማድረግ ትችላላችሁ። እዚህ ጋር ምንም እንትን ስለሌለው አሁን ይሄኛው በፐርሰንት ልቀይረው ነው። ስለዚህ ምን እናደርገዋለን? ይሄ ሰም ነው ቅድም ደምረን ያመጣ ነው። ስለዚህ ላው ላይ ራይት ክሊክ ከዛ ከስር ትመጡና ሾ ቫልዩ አስ የሚለው ጋር ስትነኩ ደግሞ በጣም ብዙ አማራጮች አሉ ማለት ነው። ስለዚህ ፐርሰንቴጅ ኦፍ ኮለመን ቶታል ወይም እንትኑን ስራልን እንለዋለን ማለት ነው። ፐርሰንቴጁን ክሊክ ብናደርግ አሁን ይሄኛው 15% ነው። እንደምታዩት የጆን አሁን ትልቅ ቁጥር ነው። ትልቅ ፐርሰንት መያዝ አለበት ከዚህኛው አንፃር 21% ይላል። ይሄ ደግሞ በጣም ትልቅ ነው ከሁሉ 36%። ስለዚህ ፐርሰንትንም በጣም በቀላሉ እንደዚህ ካልኩሌት ማድረግ ትችላላችሁ ማለት ነው። እነዚህ እንደ ምሳሌ ነው ማሳያችሁ። እናንተ ሌላውን መጨመር ይቻላል ማለት ነው። ካልፈለጋችሁ ቅድም ስናደርግ እንደነበረው እንደዚህ አውጥታችሁ ስትለቋቸው ይወጣሉ። ነገር ግን እንትን ስለምፈልገው ላስገባው ቶታል ሽያጩን እዚህ ጋር ባስገባው ይገባል ማለት ነው። ከዛ ደግሞ የዚህን ዲዛይኑን አሁን ከለሩ ምናምን ልቀይሩት ከፈለጋችሁ ላው ላይ ክሊክ ስታደርጉ ከላይ ዲዛይን የሚለው አክቲቭ ይሆናል። ይህን ትነካላችሁ። ከዛ እንደምታዩት ብዙ አይነት አማራጭ አለው። ልክ እንደ ቴብል ማለት ነው። እዚህ መታችሁ ማድረግ ይቻላል። ወርታችን ዝቅ ትሉና ለምሳሌ ይህን አይነት ከፈለጋችሁ የምትነኩት ግራንድ ቶታሉ እንደምታዩት በዚህ መልክ ከስር በዲኮር ተቀምጧል። እንደዚህ ባረገው እንደዚህ ሆነልን ዲዛይን። ከዛ ከስር ግራንድ ቶታል ካልፈለጋችሁት ደግሞ እንዲጠፋ ማድረግ ትችላላችሁ በቀላሉ። ግራንድ ቶታል ይሄውና ኦፍ ባረገው ይጠፋል። ኦን እንዲሆን ከፈለኩ ደግሞ መጣና ኦን እለዋለሁ ማለት ነው። ከዛ እዚህ ጋር እንደምታዩት ያመጣልኛል። ሌሎችም አሉ። እነዚህ እናንተ ፕራክቲስ ማድረግ ትችላላችሁ። ለምሳሌ ኮለመን ሄደሩ ላይ እንዳይቀባ ከፈለጋችሁ እንደዚህ፣ እንዲቀባ ከፈለጋችሁ ደግሞ እንደዚህ ማድረግም ይቻላል። ይሄን ደግሞ በግራፍ ወይም በቻርት ማሳየት ከፈለጋችሁ ምንድነው የምታደርጉት? ላው ላይ ክሊክ አንድ ቦታ ላይ ክሊክ ማድረግ ይቻላል። ከዛ በኋላ ኢንሰርት የሚል አለ። ኢንሰርትን ትነኩና ግራፍ መደበኛ ግራፍ እንደምታስገቡት ማስገባት ማለት ነው። ለምሳሌ ሪከመንድድ የሚል ውስጥ እንግባና ይሄ ከተመቸኛውን እመርጠዋለሁ። ኦኬ ላለሁ ሳይዙን እንደፈለጋችሁ እዚህ ጋር አጀስት ማድረግ ይቻላል። እንደዚህ ቀነስ ነገር ልታደርጉ ትችላላችሁ። በዚህ መልካም ግራፋችን ገብቷል። ከዛ ይሄንን ኤዲት ማድረግ ትችላላችሁ ማለት ነው። ስለ ግራፍ ራሱን ችሎ የሰራሁት ቪዲዮ ስላለ እሱንም መመልከት ትችላላችሁ።
እዚህ ግራፋችሁ ላይ ግን ስላይሰር ማስገባት ይቻላል። ለምሳሌ አሁን እያሳየን ያለው ምንድነው? እዚህ ጋር ቶታል እና ስማቸውን ነው። ክሊክ ላድርግበት። ፒቮት ቻርት አናላይዝ የሚል አለ። ከዛ ኢንሰርት ስላይሰር ይላል። ይሄ ልንካው ስላይሰር ይገባላችኋል። ከዛ በኋላ ስላይስ አድርገህ ማየት የምትፈልገው በምንድን ነው ይለኛል። ለምሳሌ በስማቸው ላያቸው የእያንዳንዱ ለየብቻ ነው የፈለግኩት። ስለዚህ ሴልስ ፐርሰን የሚለውን አክቲቭ ላድርገው። ኦኬ ብል ስማቸው እንዳለ ይመጣልኛል እዚህ ጋር እንደምታዩት። ከዛ የዚህን ሳይዙን ቀነስ ልናደርገው እንችላለን። እዚህ ጋር እንምጣና ደግሞ እንደዚህ ላድርገው። ወደ ጎን ከፈለጋችሁ ይህንን ጨመር ብታደርጉት ወደ ጎን ይሆንላችኋል። እንደዚህ ነገር ማለት ነው። ይህን ትርፍ ነገር ስለማንፈልገው እንደዚህ አነስ ታደርጉታላችሁ። ከዛ በኋላ ማየት የፈለኩት ለምሳሌ የሶፊያን ብቻ ከሆነ ሶፊያን ብነካ ይህም እንደምታዩት ይቀየራል። የሶፊያ ብቻ ነው የሚመጣው ሙሉ ዳታው። ግራፉን በተመሳሳይ ማለት ነው። ቀነስ ባደርግላችሁ የተሻለ ይታያችኋል። ይሄን የሚካኤልን ከፈለኩኝ እንደዚህ፣ እዚህ ጋር የዚህን ከፈለኩኝ አሁን እንደዚህ እንዲህ ያደርጋችሁ እያቀያየራችሁ እዚህ ጋርም ይቀየራል፣ እዚህ ጋርም ይቀያየራል ማለት ነው። አሁን ግን ካልፈለጋችሁት ስላይሰሩን ይሄን መንካት ይቻላል። ሁሉም ተመልሰው ይመጣሉ። ይሄንንም ዲሌት ላድርገው አልፈልገውም። ሌላው ግን ልብ ማለት ያለባችሁ ምንድነው? ለምሳሌ ዋናው ቻርታችን ላይ እንምጣ ወይም ዋናው ዳታችን ላይ እንምጣና የሚቀየር ነገር ሊኖር ይችላል። ለምሳሌ እኔም አንድ ሴልስ ፐርሰን ሆኜ ልግባ። እዚህ ጋር ልምጣና ይሄ እንዳለ እንትን ላድርገው፣ ኮፒ ላድርገው። ሌላው ባለበት ይሁንና ስሜን ብቻ ልቀይረው። እዚህ ጋር አድናቆት የሚል ገባ። ሌላው ተመሳሳይ ሊሆን ይችላል፣ ወይም የተወሰኑ ቁጥሮችን እንቀይር። ይሄ አውቶማቲካሊ ይቀያየራል። እዚህ ጋር እንደምታዩት አድናቆት የሚል ነገር የለም። ስለዚህ እናንተ አሁን ዳታ አዳዲስ ስትመዘግቡ እንደገና ፒቮት ቴብል በመስራት መድከም የለባችሁ። ምን ታደርጋላችሁ? መጀመሪያ እዚህ ጋር ትመጡና ክሊክ ታደርጋላችሁ ፒቮት ቴብሉ ላይ። ከዛ ከላይ ፒቮት አናላይዝ የሚል አለ። ይሄን ትነካላችሁ አሁንም። ከዛ እዚህ ጋር ሪፍሬሽ የሚል አለ እንደምታዩት። ይሄን ነክቼ አሁን ሪፍሬሽ ኦል እለዋለሁ። እንደምታዩት ግን ምንም ሪፍሬሽ አላደረገልኝም። እዚህ ጋር ተመልሰን ቼክ ብናደርገው ይሄን ጻፍን እንጂ እንደምታዩት የቴብሉ አካል አላደረግነውም። ቴብል ካልሆነ ሪፍሬሽ አያደርግላችሁ። ስለዚህ ቴብል ማድረጋችን ጥቅሙ እዚህ ጋር ነው። አሁን ቴብሉ ያለቀው እዚህ ጋር ነው እንደምትመለከቱት። ጎተት ላድርገውና ቴብሉን እንደዚህ ወረድ ላድርገው። አሁን የቴብሉ አካል ሆኗል ማለት ነው። ከዛ ምን እናደርጋለን? እዚህ ጋር እንምጣና እናንተ ግን አሁን አዲስ ስትመዘግቡ ለምሳሌ እዚህ ጋር ቀንም እያስገባችሁ የሚሆን ነገር እያደረጋችሁ ብትሄዱ የቴብሉ አካል እየሆናላችሁ ነው የሚሄደው። እኔ ኮፒ ፔስት ላደረኩት ነው ቅድም ቴብል ያልሆነው። እናንተ በዚሁ መልክ እየጻፋችሁ መሄድ ትችላላችሁ። ስለዚህ አሁን ይሄንን መለስ ላድርገውና አድናቆት የሚለው እዚህ ጋር ገብቷል። ከዛ እዚህ ጋር ልምጣ። አሁን የለም አድናቆት እዚህ ውስጥ እንደምታዩት። ስለዚህ ምን እናደርጋለን? በድጋሚ ክሊክ ሪፍሬሽ ኦል። አሁን ተመልከቱት በቀጥታ ይገባል። እዚህ ጋር ግራፉ ላይም እንደምታዩት ገብቷል ማለት ነው። ስለዚህ አዳዲስ ነገሮችን በመዘገባችሁ ቁጥር እዚህ የመጣችሁ ሪፍሬሽ ማድረግ ትችላላችሁ ማለት ነው። ከዛ ስራችሁ ሌላ ጊዜም እንዲቀመጥ በዚሁ እንድትቀጥሉ ሴቭ ታደርጉታላችሁ ማለት ነው። ስለዚህ በአጭሩ የፒቮት ቴብል አጠቃቀም ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንደ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።